ጉድ እኮ ነው ይሄ ሁሉ ነገር እኮ መግባት አይጠበቅባቸውም ሀይሚና ብሩኬ የምሬን ነው ማለት ነገሩ ባንዴ ማለቅ ማድረግ ይችላሉ ማለት ነው። እንግዲህ ሀይሚ ትናንትና በተናገርኩት ነገር እንደፈራዋት ነው ያሰበችው። ስለዚህ ልኳን አሳያታለሁ በማለት መታ ነበረ። ነገር ግን ልጅቷን መታ ነበር እዩ ማለት ነው። ግን የመለሰችላት መልስ የምታወራቸው ነገሮች በጣም ደባሪና አስቀያሚ ናቸው ማለት ነው። ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? ሁሉ ማና ሰላማችሁ ያላችሁበት ብዙ ተርፍ ይበላችሁ። እንግዲህ ቤተሰብ ቪዲዮዎችን እያየው ነበር እና ቀርታ እንግዲህ ቪዲዮ ሰራውን በእርግጥ ግን ትናንትና ቪዲዮ አይቼ ነበር፣ ዛሬም እያየው ነበረ ማለት ነው። ትናንትና የተሰራው ቪዲዮ በሁለቱም ቤት የተሰራው ቪዲዮ እውነት ለመናገር ምንም አልተመቸኝም። በአኗር ቤትና በማን ነበረ በቢኒ ቤት የተሰራው ቪዲዮ ማለት ነው። ቢኒ ሲጀመር ከመቼው ተካዝቶ ነው እዩን እናሳስራት የሚለው? እስከ ዛሬ ካጠገቡ ሆና ከሱ ጎን ሆና ምንም ያልፈጠረ አሁን እነ ብሩኬዝ የመጡ ማን ነው ሞራል ሊሰጠው የቻለ? ወይስ ደግሞ በእሱ ምክንያት እነሱን ለማስጠመድ ስለፈለገ ነው ማለት ከዚህ በፊት ማለት ይችል ነበረ ብዬ ነው። እነ ብሩኬ ካደረጉትም በህግ ከሄዱ ምንም ቢኒ ምናምን የሚባል ነገር ከዚህ ጋር አያስፈልግም። ለራሳቸው ለብቻቸው ሄደው ማድረግ ይችላሉ። እና ውድ ቤተሰቦች የጨረቃ ፋሚሊዎች ማለት ነው የዛሬ ቪዲዮ ደግሞ በጣም የሚገርም ነው። አሁን በትናንትናው ሀይሚ በጣም ነው እንዴ ምን ነካት ሀይሚ እስከምን ሁሉ ነው የደረስኩት። እና ያን ያክል ፈርቶ ሚዲያ ላይ ለእዩ ማሳየት ማለት ይሄ እንደገና ነይ ወደኛ ግፊ ችግር የለም ሁሌ ጨቅጭቅን አይነት ይመስላል ማለት ነው። እና ሀይሚ በጣም የፈራችው ነገር በቃ ብሩኬ ከልጅ ጋር አሳድግ እንዳይባል ነው። በቃ እሷን እንዳይተዋት ነው። ግን እኮ እንደዚህ የሚባል ታሪክ የለም። አንደኛ ነገር እች ልጅ ሚስቱ አይደለችም፣ የብሩኬ ሚስት አይደለችም ማለት ነው። የድሮ ኤክስ ሆነች እንጂ ሚስቱ አይደለችም። ሲቀጥል ሚስቱን ብትሆን እንኳን ከተፋቱ ምናምን ነገር በቃ ህግ እኮ ሊያስገድደው አይችልም። ሊያስገድደው የሚችለው ግዳጅ አይደለም ደግሞ መብቱን ነው። ልጁን በሩቅ ሆኖ ማለት በውጭ ሆኖ መንከባከብ፣ እንዳይጎልበት ማድረግ፣ እየመጣ በተሰጠው ሰዓት እየመጣ ልጁን ማየት። አሁን የብሩኬ ቢሆን ማለት ነው የምሬን ነው የምላችሁ። እች ሴትዮ ልጄ ነው ያለው ብሎ ሲመጣ ሌላ ነገር አትፈጥርም ብላችሁ ነው የምታስቡት? በፈጣሪ ስም ኧረ እንደው ከዚህ አይነት ምስቅልቅል መቼ ነው የሚወጡት ሀይሚና ብሩኬ? የምሬን ነው የምላችሁ። እና ምን ለማለት ፈልጌ ነው ህግ እንደዚህ ከከሌ ጋር ኖር ብሎ የሚያስገድደው ጉዳይ አይኖርምም የለምም። ሀይሚዬ ልትፈሪ አይገባሽም ለማለት ያክል ነው። እና እንግዲህ ያንን ተከትላ በቴክስት ሀይሚን እያጨናነቀቻት ነው። ስለዚህ ዛሬ ደግሞ ብሩኬን እያማረሽ ይቀራል ለማለት እሷ ነው ያገኘቻት። እሷ ስታገኛት ግን እንደምታዩት ልጅቷ በጣም ጤባር እያጫወተች ነው። እዩኔ ማንን ተማምነሽ ነው? እውነት ለመናገር አላውቅም። ወይስ ከህግ ቦታ ሰው አላት ውስጥ ከህግ የሚሰራ ሰው አላት? ግራ ገባኝ እኮ ምን አይነት ወሬዋ እንዴት እንደሆነ ግራ ነው የሚገባውና ማለት አስሬ ብሩኬን እንደማግኘት የምፈልገው ለብሩኬ የተቀመጠ እቃ አለ፣ አደራ ያስቀመጥሽው እቃ አለ። ምን ፈልገሽ ነው ብሩኬን ከሰው ጋር እየመጣ እያየሽው ነው? ማውራት የምትፈልጊውን ነገር እኮ ማውራት በጣም ቀላል ነገር ነው። ከዛ ላይ ማውራት ትችያለሽ እንዴ። ሰውማ እንዴት ነው ሊያምንሽ የሚችለው? እዩ ከዚህ በፊት ምን እንዳደረግሽና የተፈጠረ ነገር ጠፍቶሽ አሁን ደግሞ እንደገና ብሩኬ ብቻውን የማገኘው ትያለሽ። የማይሆን ነገር እኮ ነው የምጠይቀው ከዚህ ጋር ማለት ነው። እና ሲቀጥል ሀይሚ ደግሞ በዚህን ያክል መናደድም አይገባሽም። ሲጀመርም አንቺ እንደ እውነቱ ስንሄድ እውነት ለመናገር አሁን ሀይሚ እዩን ምንም የምታወራበት ምንም አይነት ምክንያት የለም። ከፈለገች መታ ዲኤንኤ ማድረግ ነው፣ ካልፈለገች ደግሞ ገደል መግባት ትችላለች። ይሄ ነው እኮ የሚፈጠረው። ምክንያቱም በዛሬ ጊዜ አንድ ወንድ ልጁን በሚክድበት ጊዜ እሱ ግን ኖርማል ነው ችግር የለም የኔ ከሆነ ልጅን አምኜ እቀበላለሁ ብሎ በአደባባይ የመሰከረ ልጅ ነው አይደለ? ታዲያ ድብብቆሹ ለምንድን ነው? ዛቻውስ ለምንድን ነው? እዩ ሰው ሲፋቀር ለምንድን ነው ደስ የማይልሽ? ያንቺና የብሩኬ ነገር በጣም የዘገየና በጣም ብዙ አመታትን ያስቆጠረ ይመስለኛል ሳስበውና አረ ዛሬማ በጣም ነው የተናገረቻት። አንቺ ነሽ ካላለቀ ህይወት ዘው ብለሽ የገባሽው አላለቻት? አረ በህግ አምላክ ምንም ሀይሚ ህይወትሽን የበጠበጠችው ነገር የለም። ከአንቺ ህይወትም አልገባችም።
ምን ለማለት አስበሽ ነው አንቺ እንደዛ የምትይው? ምን ለማለት ፈልገሽ ነው? ስለዚህ እውነታው ከዚህ ጋር ብሩኬን ነው የምትፈልገው ማለት ነው። ይች ልጅ ብሩኬን በቃ በትክክል ብሩኬን እንደምትፈልግ ነው ዛሬ ቪዲዮ ላይ እየተረዳ ነው ማለት ነው። ግን ብሩኬ የህልም እንጀራ ነው። ብሩኬ ለአንቺ አይሆንም። አንደኛ አያፈቅርሽም። የሰውን ዝም ብለሽ ሰገባውን ይዘሽ አንቺ ራስሽ እኮ ተናግርሻል። ሰገባውን ይዤ ምን ይሰራልኛል? ልቡ ከሷ ሆኖ በድኑ ከኔ ምን ይሰራልኛል ብለሻል። ሲጀመር እንኳን አይደለም ልቡ በድኑን አታገኘውም። በዚህ አጋጣሚ የምነግርሽ ነገር እዩ ማለት ነው። ይሄ በጣም ረዥም ርቀት እያሰብሽ ስለሆነ ባጭሩ ብታስቀሪው የተሻለ ነው። አንደኛ ነገር በጣም ሼምፉል ነው። ፍቅረኛ ያለውን ወንድ በዚህን ያክል እኔ ብቻ ላግኝህ እያሉ ሙጥኝ ማለት በጣም የሚያስጠላ ነገር ነው። ሊደብርሽ ይገባል አንቺ። ሲቀጥል ደግሞ የፈለግሽው ዲኤንኤውን አንቺ ነሽ፣ ካልፈለግሽ ደግሞ ጥንቅር ማለት ይችላል ይልሻል። ምክንያቱም በህግ ብትጠይቂውም እንኳን ይኸው ብሎ ቪዲዮን ያሳያል። እኔ 10 እየጠየኳት ነው እኔ ልጁ የኔ ከሆነ አምኜ ወስዳለሁ ብያለሁኝ ብሎ አንቺን በተገላብጮች ሊከስሽ ይችላል። ምናልባት በህግ ተማምነሽ ከሆነ ማለት ነው። ምክንያቱም አንቺ እያደረግሽ ያለሽው በጣም ስህተት ስለሆነ እንዴ በህጋዊ መንገድ በስነ ስርዓቱ በጸባይ ነይና እንሂድ ብሎ ሲጠይቅሽ አንቺ ማስመርመርም አትፈልጊም። እሱ ነው ብቻ የማገኘው እንዴ እኔ እንደሚመስለኝ ህግ ራሱ ማለት ነው ሄደ ብቻውን አራት የሚል ህግ አለ ብዬን ያላስብም በጭራሽ። ይሄም አይሆን ነገር ነው። እውነት አሁን እንደዚህ ስታጠቀው በቃ ችግር እንዳሰበች እየተሰማኝ ነው። የሆነ ነገር እንዳሰበች እየተሰማኝ ነው። በሄደበት የሆነ ነገር ቀረጽ አድርጋ ወይም ደግሞ ሳያስበው አረ ተውት። በጣም እኔ ተንኮሏ በጣም ልጅ በጣም ተንኮሏ የሚያልቅ አይደለም። ተንኮሏ ልንደርስበትም አንችልም ማለት ነው። እና ብቻውን በጭራሽ ሀይሚና ብሩኬ ካልተሞኛችሁ በስተቀር ብቻዋን ማግኘት አይጠበቅባችሁም። ሲቀጥል በዚህን ያክል መለማመጥ አይገባችሁም እኮ የመጣችሁ እሷ እስከሆነ ድረስ ፈልጋ ወዳ በራሷ ጊዜ ሂዳ ዲኤንኤ ማድረግ አለባት። እንደውም እናንተ ከህግ ራሱ መድረስ አይጠበቅባችሁም። አልፈልግም ማለች አይደለ? ብቻን ካላገኘው እኔ ዲኤንኤ አላደርግም ማለች አይደለ? የራሱ ጉዳይ ብለህ ላጥ ማለት ትችላለህ፣ ብሩኬ ማለት ነው። ከዛ በራሷ ጊዜ መታ አንተን ጠርታ እንድታረግ ትሆናለች። እና በጣም እኮ ነው የተገረምኩት። ጭራሽ ያላለቀ ህይወት ነው መተሽ የገባሽ። የትኛው ትዳርሽ የትኛውን ያገባሽ ነው አንቺ ካላለቀ ህይወትሽ ብለሽ የምታወሪው? እና ሀይሚ በዚህን ያክል ልትናደጅላት አይገባም። ሲጀመር እሷን ማግኘትም አንቺ ራሱ አይጠበቅብሽም። ከተቻለ እንዳውም ብሎክ ብታረጊያት ቴክስት እየላከች ባታስጨንቅሽ። እኔ ብዙ ጊዜ የምለው ምንድን ነው ይሄ ነው ሀይሚ የሆነ ምናልባት በሴት ላይ አልፈርድም በማለት እሷ የምትነግራትን አምና የሆነ ሸርተት እንዳትል እፈራለሁ። ለምን የሆነ ሰውን የመረዳት እንትን አላት ይመስለኛል ሀይሚ። እንዴት ነው ይሄ ሀቅ ምናምን የሚባለውን ነገር ትፈራለች ሀይሚ። ግን ደግሞ አንቺ የሰውን ሀቅ አልወሰድሽም። ብሩኬ ራስሽ ሀቅ ነው። እኔ ልጅ ይዤ እኔ ገለመሌ እኔ ብዙ እንደዚህ ሁኜ አንቺ ሴት አይደለሽ እያለች ልትመክርሽ ሁሉ ትችላለች ሀይሚ። በእርግጠኝነት ልትመክርሽ ትችላለች። የፈለገ ነገር ብትመክርሽም የፈለገ ነገር እንደዚህ ብትልሽም ለካንቺ የሆነ ጸጸት እንዴት ነው የሆነ ክፉ ስሜት እንዲሰማሽ እኔ ሴት ነኝ በሴት ላይ እንደዚህ እንዲታረጋለው ብለሽ እንዲሰማሽ ልታደርግሽ ሁሉ ስለምትችል እንዳትቀበያት አውቃ በሙድ እየገባችብሽ ነው። እና እሷን አግኝተሽ በዚህ ያክል መናደድ አይጠበቅብሽም። እንደገና ከሚዲያ ላይ ስትቀርቢ ራሱ እንደዚህ ቢሆንስ ብሩኬን ከልጅ ጋር አሳድግ ቢሉትስ ነው የፈራው ብለሽ በጭራሽ ማውራት የለብሽም። እኔ አሁን ትናንት በጣም የተናደድኩት ቪዲዮዋን ስሰማ በዛን ያክል ፈርታ ብሩኬ አንተ ልጁ አሳድግ ብትባልስ ምናምን እያለች ማለት ነው። እና ይሄ ደግሞ ሞራል ሆናት ለዩም እና ድጋሚ ይህን ነገር እንዳታደርጊ። ሲጀመር ብሩኬ እንደዚህ የሚባለው ነገር የለም። ልጅቷን እንዲያሳድግ ነው፣ ልጁ ከሆነች ልጅቷን እንዲያሳድግ ነው እንጂ የሚጠየቀው ማለት ነው። እች ሴትዮ ስነ ስርዓት የሌላት ናት። ከዚህ በላይ እናንተ አዲስ አበባ ተመለሱ። አዲስ አበባ ሄዳችሁ ግን ወታ ስማ የእናንተ ስም የምታጠፋ ከሆነ በስም ማጥፋት ደረጃ ማለት ነው ሄዳችሁ ቆንድዱና እስር ቤት አስገቧት ማለት ነው። ይሄን ከፈለገች ምን አይነት መባለግ ነው?